ነበረ። እርጉዝ ሆነች እንጂ ዲሴብል ሆነች ማለት አይደለም። ዴዚ ስሜት አላት። ኢሞሽኗን የውሸት ከሆነ ወጥታ እናቴ ያልሞተችም የውሸት እየተወራ ነው ማለት ትችላለች። አካሌ እንዲያርጎባት ነው አካሌ እንዲያርጎባት ነው። እኔም ያንን ማመን እፈልጋለሁ እኮ ብሎክ ስለተደረግኩ በዴዚ አካውንት። ግን ዴዚ ሌላ አካውንት ፈልጋ እንደዚህ ነው እናቴ ያልሞተችም ማለት ትችላለች። ገብቷችኋል? እንጂ ፕሮፋይሏን ጥቁር ከዛም በኋላ የሌላን ሰው ፎቶ መዘግዘቅ ምናምን ያሁሉ ድራማ ሲፈጠር ለኦዲየንሶቿ ሳትጨነቅ እንትን የምትል አይነት ሰው አይደለች። በብዙ ነገር ላንዋደድ ላንጣጣም እናንተም ላትወዱት ትችላላችሁ። ግን ልጁ ያን ያህል ክፋት የመነጨ ሰው ሳይሞት የልጁ የሚወልዳት ገና ያልተወለደች የመጀመሪያ ልጁ እናት ናት እኮ። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። የልጁ እናት ላይ የልጁ እናት ሞታ አካውንት ውስጥ ገብቶ እናትዬ እንዲሞት እንዲተቀየምሽ ምናምን ብሎ አይፖስትም ነበረ እውነት ባይሆን ኖሮ። ለምን በማንኛውም ሰዓት ላይ ወጥታ አለው ልትል ትችላለች። ከዛን እሱ ነው ክሬዲቢሊቲውንም ብዙ ነገሩንም መታመኑን የሚያጣው ልጁ ነው። 700 ሺህ ምናምን ፎሎወር አለው ፐርሰንት እርግጠኛ ነኝ። ስለዚህ በእንደዚህ አይነት ቁማር አይቀልድም ምናምን ብሎ ድራማ የሚሰራ አይመስለኝም። ለምን አት ኤንድ ኦፍ ዘ ዴይ ዴዚ እርጉዝ ናት። የመጀመሪያ ልጁ ልትወልድለት ነው። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። ስለዚህ የማናችንም ቢዝነስ አይደለም። የአብሰላትም የልዑልም እንደ ሰውኛ አዝነናል። ሙቭ ማድረግ ነው በቃ። እንዳልከው አሁን አንተ በራስህ የምታጣራው ካለ ያ እንደ ቅድም ያልከው አጣርቼ ማውቀውን ነገር ነግራቸዋለሁ። ዋው አስምታት ነው የሚሆንብህ። ምክንያቱም አሁን አንተ ስለ አሞራው ምስክርነት እየሰጠ ስለሆነ ከሞተ በኋላ የተደረጉትን ነገሮች ደግሞ ብንነግርህ ማለት አሁን አንተ ሜቢ ዲቴይሉ ነገሩ ስላልነበርክ ነው። ጥቁር አርጓል ምናምን አርክ። ጥቁሩ ስንት ሰዓት ነው የቆየው? ስንት ደቂቃ ነው የቆየው? ዘቀዘቀ ስንት ደቂቃ ነው? ኢንስታግራም ላይ ላይቭ እየገባ ነው ነጭ ልብስ ለብሶ ምናምን። ስለዚህ ውስብስብ ነው ስታየው። እሱን ያስባል እናቱን እንደዚህ አያደርግም የሚለውን በጥያቄ ምልክት አድርገን እንለፉ። አንተ የራስህ እይታ ነው። ኢትስ ኦኬ ነገሩ ላይ ስለሌለ እኛ ግን ድራማው ላይ ውስጡ ላይ ስላለን የምናየው ኤቭሪዴ ስለምናውቅ ሆነስቱን እናስበውና አሌክስ ወይ አሞራው ድራማ ፈጠረ የሆነ ነገር አረገ። ዴዚ ለምን አታወራም? አንድ ጥያቄ ልጠይቅህ። አሁን ለምሳሌ በቀናነት በጥሩ መንገድ ያ አሌክስ የልጁ እናት ናት። ፉቸሪንግ ወደፊት በጣም ብዙ ነገር የሚጠብቀው ሰው ነው። ይሄ ሪከርድ ደግሞ ለልጅ ልጅ የሚተላለፍ ነገር ነው። ሞተች እየተባለች ያለችው የልጁ እናት ናት። ከነሱ በላይ እኛ እንቀርባቸው ሚዲያ ላይ የምንቀር ሰዎች ነን እና አሌክስ ስለሱ ከማውራቴ በፊት እንደ አንድ ማቹርድ እንደሆነ እንደ አንድ እናቴ እጄ ስጠይቀው ልጆች አሉ ሻው ከዚህ ኬዝ ውጪ ልምከርሽ ለልጆችሽ ኑሪ አለኝ። ለምን ምን አስፈራው? እሱ ከሱ ጋር የምታወሩት ነገር ነው። እኔ ነገርኩሽ። አሁን ይሄ እንደ ራሴ የምገምተው ነው። አይ አንተ እንዳልከው እንዳልሆነ እንድታቀብዬ ነው። እሺ አመሰግናለሁ። እኔ ጥያቄ ጨርሻለሁ። ሁሉን ማይክ ከፈለክ ይኸውና በራሱ አብሳላ ታየው። በቃ እሱ የራሱን እይታ ነው። አይደለም እይታ እንዲፈልጉ ስለሚያደርግ አይ አንደርስታንድ። አይደለም ልዑል ወዲቶ ኤክስትሪም አትይቶ በቃ እናንተ ነገርኳቸው። አሁንም ስገቡ ኢንቴንሽናችሁ ምን እንደሆነ አላውቅም። ኢንቴንሽናችሁ ግን የአንዲት እናት ግፍ ከሆነ ከእናንተ ጋር ለመተባበር ወይ ደግሞ ሞተች አልሞተችም የሚለውን ለማጣራት ዝግጁ ነን። አሁን እያልኳችሁ ያለሁት እንደማያገባው እንደ ገለልተኛ ሰው ሆኜ ስነግራችሁ ከአሌክስ ጋር እኔ ጌም ተጫውተን እናውቃለን፣ ተደባብረን ወጥተን እናውቃለን። የእሱ ጥሩ ልጅ እንደሆነ አውቃለሁ። በጣም ጥሩ ልጅ ነው። በዛች ጌም ብቻ እኔና እሱ ጋር በተፈጠረው ጌም ብቻ እንትን ብለውን ተናደን የእሱ ፋኖች መጥተው እኔን ተናግረውኝ እኔም እንትን ብዬ ተቀያይመን ነው ነግረህ እህቷን አውቃታለሁ ብላል። እህቷን አውቃታለሁ አላልኩም። መጀመሪያ ስራ ቆይ ታውቃታለህ አታውቃትም? ምንም ጆሮ አለመስራት ያልክ መሰለኝ። ጆሮ ስራ ፕሪንስስ ማን ያስገባሽ? ሲጀመር ማን ያስገባት? ገባህ አልገባህ? ታዲያ አንተ እውነቱን ለምን እውነቱን አትነግረንም? ለምን የምትደብቀው ነገር አለ? ለምን ቢገባ ምን አለበት? ጠየቅኩህ እኮ ለማን ያስገባት? ብገባ ምን ችግር አለ? ዝም በይ እስኪ አትጨኝ። እኔ ጠየቅኩህ። አይሆንም በለኝ። ማን ያስገባት? መጀመሪያ ስሚ እንዴ መጀመሪያ ስሚ። ልዑል ከታች ያላችሁት አሚንሲያ እህቷን አውቃለሁ ብያለሁ የነበራችሁ ሰዎች እህቷን አውቃለሁ ሳይሆን እህቷን ነግራኛለች። እሷን ታውቃለች። እህቷን ታውቃኛለች
ታቀኛለች። ታዲያ እንደዚህ ብላ አስረዳኛ። ሳትሰሚ ታዲያ መተሽ እህቷን አውቃለሁ ለምቼ ነው እህት የሚለውን ስለሰማው የምታውቃት መሰለኝ። እህቷ ካወቀች አይደረግም። አሁን የገባ ሰው ምን ብሎ ያስባል? እህቷን ታውቃታለህ ብሎ ነው የሚያስበው። አላውቃትም እኮ ማለት ምንም ቀላል ነው። አትደናቆሪ እስቲ ውጪ። ወደዛ አንተ የደፈርከው ነገር አለ። አውጣ መጀመሪያ ስሚ። ዝም ብሎ ሚዲያ ስለ ሩዝ ቅቀላውን ትተሽ ነው የመጣሽው እዚህ። መጀመሪያ በትክክል ስሚ ያልኩትም መጀመሪያ ስሚ። ነገር እንደዚህ እያደረጉ ነው ወደ ሌላ ነገር የምትከቱት። ያልኩት ምንድን ነው? እህትየዋ እኔን ታቀኛለች፣ እኔ እህትየዋን አላቃትም። እንደዚህ ያልኩበት ምክንያት ደግሞ ቲና ቮይስ ስትልክልኝ እህቴ እኮ ከዴዚ ጋር አይታ ፎርዋርድ አረገችልኝ፣ እንደዚህ ብላ ፎርዋርድ አረገችልኝ ስትል ስለሰማኋት ነው። አሁን እናንተ ለምትሉት መፍትሄ በጥሩ ሳይድ ከሆናችሁ ይቺ እናት እንደ አንድ እናት የሆነ ነገር ደርሶባት አደጋም ደርሶባት የሆነ ነገር ሆኖባትም የሆነ ሰው በእሷ ሙድ ለመያዝ እና ሞታለች ተብሎ የሚያስወራ ከሆነ ኢንቨስቲጌት ለማድረግ ሴትዮዋ ሞታለች አልሞተችም ማለት በጥሩ ኢንቴንሽን ለማጣራት ከሆነ እኔም ዝግጁ ነኝ እዛ ነገር ላይ ለማድረግ። እንደ ሰውኛ ግን እኔም ስሜት አለኝ፣ አዝናለው። እንኳን አብሮን የበላ የጠጣ ሰው ቀርቶ እንኳን ምስኪን እናት ቀርቶ አንድ ሰው ከፎቅ ላይ ተከስክሶ ቢወድቅ ራሱ እናዝናለን። ማናውቀው ሰው ጥሩ እናት ናቸው፣ እኔ በማውቃቸው ጥሩ እናት ናቸው ብዬ ምስክርነት ወጣው። ለምን ስትሞት እንደዚህ ወጣ ከሆነ ስትኖር ባወራው ኖሮ ከዴዚ ጋር እስከ መጨረሻው ነበር የሚጣሉት። ከሌ መታ እንዲያለችኝ እናትሽ እንዲያለች። ለምን ዴዚን ኮንስታንትሊ አወራት ነበረ፣ በውስጥ በኢንቦክስ ጨቀጭቃት ነበረ። ያኔም ደግሞ ጥሩ ታይም ያልኖረችበት ታይም ላይ ከማንም በፊት ፖስት ለማድረግም ለማውራትም አጠገቧ ነበርኩ። አውርቻታለሁ፣ በሚችለው መንገድ ዴዚን አማክሬያለሁ። ማታውቁትና የተፈጠረው ነገር ምንድን ነው? እዚህ ጋር እናትየዋ እናንተ እንደምታስቡት አክቲቭ ሰው አይደለችም። አክቲቭ ማለት ሰው ላይ ሆን ብሎ ተንኮል የሚያስብ ወይ ደግሞ በጣም የሆነ የተጋነነ ክፋት ያለባት ሰው አይደለች። እናትየዋ ምስኪን ሰው ነበሩ። ያንን ነው እኔ ሰው ላይ በሌላ ወይ እንትን የተፈጠረውን ነገር ያስከፋል። አሁን የሆነ ሰውም ተነስቶ የኔን ዘር ልጄ የከሌን ዘር አታገባም ምናምን ብትል ሪያክት ላደርግ ይችላል፣ ልናደድ ይችላለሁ። ፐብሊክ ላይ ስለሆነ ያንን ሰው እንዲያየው ነው። ሁሉም ሰው በቤቱ የሚያደርገው ነገር ነው። የዴዚ እናት ጥፋቷ ፐብሊክ ላይ ወጣ ያንን ነገር ማውራቷ ነው። ስለዚህ ብዙ ሰው በዛ ዘር ያለ በዛ ማንነት ያለ ሰው ያወጡባት ሞልዬ በዋትስአፕ ያወራችሁ ነው ሪከርድ ያወጡት እንጂ ፐብሊክ አላለችም። ይቅርታ እኮ ወጣ እንጂ መውጣቱ ነው ጥፋቱ። እኔም ስከራከር የነበረው የሁላችንም እናት እኔ ትግሬ ብሆን እናቴ ትግሬ ሴት አምጣና አግባ ነው የምትለኝ። ጉራጌ ብሆን ጉራጌ አምጣ። ሁሉም ሰው ጠቧል። አሁን ሁሉም እናቶቻችን ብቻ አይደሉም። እያንዳንዱ ቤቱ ያለው ወሬ ነው። ያ ወሬ አደባባይ ላይ ሲወጣ የተወሰነ የትግራይ ተወላጆች ተናደዋል። ያ መናደዳቸው ሪያክት ማድረጋቸው ልክ ነው ብዬ አስባለሁ። ለምን እኔም በሆነ እንደዛ ብባል እናደዳለሁ። ስለዚህ ለእነሱ ሰዎች ነው እኔ አሁን ልሰራ የፈለግኩ ቪዲዮ። ይቅርታ አድርጉላት፣ ሞታለች በቃ። ያን ያህል ከክፋት አንጻር አይታው ሳይሆን ለልጇ ስለጠበብን በዘር ስለምናስብ ሁሉም ቤት ያለ ስለሆነ ለልጇ የራስሽን ዘር አምጪ ከማለት ነው እንጂ የዴዚ እናት ክፉውን አይደለም እንደዛ ያለችው ለማለት ነው። ገብቶሻል? ከዛ አንጻር ነው እንጂ ሌላ ምንም ኢንቴንሽን የለው። ምንም እንደ ማንኛውም ሰው የአንተ ቪዲዮ ምንም ኢንቴንሽንም የለውም። ትክክለኛና አንድ ሰው በቃ ሰውን የሚያውቅ ሰው ነው የተናገርከው። ምንም ከምንም ከመጥፎም ማንንም የሚጎዳ አይደለም። እንደውም አስታራቂና ሰዎች ቀን አይቅደማችሁ አይነት መልዕክት ነው ያስተላለፍከው። በቀናችሁ ተጠቀሙበት ነው። አንድ እናት ልጅ የሚሆን ቤተሰብም እንደዚህ አይነት ችግሮች ሲፈጠሩ በተውሎ መፍታት እንዳለባቸው ነው ያስተላለፍከው። ገብቷል? እኔ እንደውም አሁን አንዳንድ ከተማ ውስጥ ነዋሪ አንድ የምታውቃት ሴት ሞተ ሲባል ልክ አንተ እንዳረከው ሄደክ እንደምታጣራ 100% እርግጠኛ ነበርኩኝ። ካጣራህ በኋላ አዎ ሞታለች ወይንም ቀብረታለሁ ወይም ተቀብራለች ተብሎ በአንተ በሰማው እርግጠኛ ሆናል። ለምን ሀገር ውስጥም ስላለ ማለት ነው፣ የሚዲያ ሰውም ስለሆነ። ያንተ ግን ዝም ማለት ቆይ ልንገርህ፣ ዝም ስትል ይሄ ነገር
በቃ ይሄ እየተባለ ያለው ቅዳሜ ማለት ምን አይነት ነገር እንደሚያመጣ ታውቂያለሽ? ዝም ማለት ለሴትዮዋ ጥሩ ምስክር መሆን ራሱ። ቆይ አንዴ ጠብቂኝ፣ የሆነ ቪዲዮ ላሳይሽ። ወጥተሽ ሴትዮዋ ጥሩ ነበሩ እንደዚህ የለም እንኳን አጣርተሽ የደረሽበትን ነገር ለማሳወቅ ቀርቶ ጥሩ ነበሩ ብለሽ ለማውራት ራሱ ምን አይነት እንዴት ቡሊ እንደምትደረጊ ላሳይሽ። ቆይ ይህን ደግሞ እርግጠኛ ነኝ እናትየዋን ያኔ ቡሊ ሲያደርጓት የነበሩ ሰዎች ናቸው እንደዚህ ሲያደርጉ የነበሩት። ምን እንደሚሉ ሳይሽ ሰዎቹ እንዳለ ኮሜንት ላይ ወደ ስንትና ስንት ሰው እኔ በማያውቀው በማዘን የራሱ ቡሊ የሚያደርግ ማህበረሰብ ነው ያለው። ይህ ልጅ አሁን እንደፈለገ ነው ቪዲዮ ሲሰራ ነበር። ልክ ነበር ልክ አይደለም አላልኩም። እኔ እያንዳንዱን ማብራራት ራሱ የለብኝም። ለማንስ ብዬ ነው እኔ ራሴ ሪስክ ውስጥ ምከተው ብሎክ ለተደረግኩበት አካውንት ጀስት ያልኩት እንደ ሰውኛ እናትየዋ ምስኪን ነበሩ። በፌር ዌይ ትሪት መደረግ ነበረባቸው ነው ያልኩት እንጂ የማንም ለሀጫም ለፋጫም አጀንዳ እንዲያደርገኝ ወይ አቴንሽን እንዲለኝ አይደለም። የአቴንሽን ጥማት የለብኝም። እዚህ ጋር ስለ ዴዚ ከማውራት ይልቅ አንድ ሴት አስገብቼ ሌላ ሰው ባዋራ የተሻለ አቴንሽን አገኛለሁ። ገብቶሻል? እንደ ራሴ እንደ ሰውኛ ግን ስለማታቋት ነው የምልሽ። አሁን ይሄ ልጅ እርግጠኛ ነኝ ያኔ የዴዚን እናት ቡሊ ሲያደርጉ ከነበሩ ሰዎች መካከል ነው። እኔ አሁን ከዚህ እኩል ልታስቀምጭኝ አትችይም። ለዛ ነው እነዚህ ድል ለመናገር ነው የገባሁት። የፈለገ ልንጣላ እንችላለን። እዚህ ጋር እናደሽኛውን ነገር ልልሽ እችላለሁ። የእናትሽን ፎቶ አስቀምጬ ግን ዘግዝቄ ቡሊ አላረግሽም። እናትየዋ ሞቱም አልሞቱም ያኔ በእነዚህ ድና በእነዚህ ልጆች የተደረገው ነገር ልክ አይደለም። የእናትየዋን ፎቶ መዘግዘቅ የለበትም። ያንን ነገር ለመናገር ነው የመጣሁት እኔ የተናገርኩት። ገብቶሻል? ቪዲዮም ሲሰራ ቪዲዮ የሰራሁት ዴዚ እንደዛ እናቷን ትሪት ማድረግ የለባትም። ገብቶሻል? ከዚህ ድጋ ታወራ ነበር ማውራት የለባትም ነው። እንደ ሰውኛ ግን ኢንፎርሜሽኑ ወጣ። ማዘን ነበረብኝ። ማውቀውን እውነት መናገር ነበረብኝ። ወጣው ተናገርኩ በቃ እንጂ በሰዓቱ እኮ ፖስቻለሁ እኮ። ብዙ ሰው ኖቲስ ያላረገው ዴዚ እኮ ያኔ ከእናቷ ጋር ተጣልታ እኮ አካውንቷ እንዲአክቲቭ ስታደርግ አይዞሽ የምንረዳሽ ብዙ ሰዎች አሉ። ገብቶሻል? እናትየዋንም በማያስቀይም መንገድ ዴዚንም ሰፖርት በሚያደርግ መንገድ ፖስቻለሁ። ያኔ ብዙ ላይክ ነው ያለው። እንዲሁ እንዴት እንዳላያችሁት አላውቅም። ከዴዚ ጎን ነበርኩኝ። አሁንም የኔን አቋሜን ግልጽ ለማድረግ ዴዚ ከአሞራው ጋር መሆኗ ችግር አይደለም። እንኳን ከአሞራው ጋር ከሰይጣን ጋር መሆን ትችላለች። ያደገች ልጅ ናት። የ22 ዓመት ልጅ ናት። የራሷ ውሳኔ አላት። መወሰን መብቷ ነው። እኔ የደበረኝ ነገር እናትየዋ ጋር ሚዲያ ላይ ተወጥቶ አላበላችኝም፣ አላጠጣችኝም፣ በዚህ ሆንኩኝ፣ እንዲህ ናት ተብሎ ዲስሪስፔክት መደራረጉ ነው ያናደደኝ እንጂ እኛም ፋሚሊዎቿ ነን። እኛንም ቀርበን አናግራለን። በውስጥ በዋትሳፕ መጨረስ የነበረበት ነገር ነው። እናትየዋን መጥፎ ሰው ተብላ ፒክቸር እንድትደረግ ስላልፈለግኩ ነው። ያ ነው ልክ አይደለም ያልኩት እና ቡሊ ካረጓት እጅ እነዚህ ምናምን ከሰደቧት ሰዎች ጋር አብራ ጌም ትጮት ነበረ። አሞራው ባሏ ነው። ቪዲዮ ላይም ያለው የኔ እንደዛ ነው። አሞራው ባሏ ነው። ችግር የለውም። ሌላ ማንነቷን ምንነቷን ማያውቁ በአካል አግኝታቸው ማታቅ መንደሬ ሰዎች ጋር እናትየዋን እያሰደቡባት እዛው አብራ መቀመጧ ነው የዴዚ ያናደደኝ። ገብቶሻል? ያንን ነው ለሰው ለአንጸባረቅ የፈለግኩት እንጂ አስራት አጎቷ ነው አስራት መጥቶ ከኔ ጋር በላ የሚል ነገር የለም። እኔ ግን ኖ አንተ ብለሃል ሳይሆን የሆነ ቪዲዮ ሲዘዋወር ጸጉሯን እየሰራት ባለው ዘመዷ ነው ስለተባለ እኛ እየጠያየቅን አይደል? ማን ነው የት ነው? እኔ ጋር 2 ቪዲዮ ብቻ ነው የተቀረጸው። እኔ ጋር ያለው ቪዲዮ 2 ብቻ ነው ያለው። እሱም አብረን እኛ ጋር ስንበላና ይለቀቀ አንተ ላይ አላየሁኝም። እኔ አንተ ላይ አላየሁም። ሌላ የለቀቀችውን በምን አውቃለሁ? እኔ እኮ ሌላ እኮ ነው ሌላ ሰው እንደማውቀው እኮ ነው። ጀስት እናትየዋ ነገርኩሽ፣ ኢትዮጵያ ውስጥ ስለማይኖሩ በአንዳንድ ጉዳይ በአንዳንድ ንብረት መግዛት ላይ በአንዳንድ ነገር ላይ በዛ ላይ ደግሞ የኔን ኢንቴንሽን ለዴዚ ያለኝን ኢንቴንሽን ስላየች በጥሩ ሁኔታ ስለተቀራረብን ከቤተሰብ ጋርም ተተዋወቀች። መደዋወልም መነጋገርም ጀመርን። ከዛም በኋላ ማውራት ጀመርን እንጂ ሌላ ምንም ነገር የለው።
ወደ ዘር፣ ወደ ፖለቲካ፣ ወደ ሌላ ነገር አትቀይሩት። አንተ አልቀየርከውም እኮ ሙሉዬ፣ አንተ አልቀየርከውም። ግን እንደ አንድ ሰው በቃ ልክ አንተ ውስጥ ያለው ጥያቄ ጭንቅላት ውስጥ ያለው እኛ ላይ ማለ ገብቶሃል። እቺ ሰው የት ነው? አሜን። አንዴማ ሙሉዬ፣ አሁን ስልኳ ጠፍቶ ነበር አድራሻዋን ያወቅኩት ያልከው የማንን አድራሻ ነው? ከይቅርታ ጋር ምን ሰፈሯን የሚያወቅኩት ስልኳ ጠፍቶባት በዛ አጋጣሚ ነበረ ብለህ ነበረ ቅድም። የማንን ሰፈር ነው? እኔ እኮ አሁን ወይ ማወራውን ማልሰሙኝ ከሆነ በትክክል አስሬ መደጋገሙ እናንተ ስትደግሙት ስትሸራረፉት ሌላ ነገር ነው። የተሳሳተ አረዳድ በትክክል ስሚ። ዴዚ ኢትዮጵያ ውስጥ እያለች ስልኳ ተሰርቆ ነበረ። እኔ በማገኛት ሰዓት ስልኳ የሰረቃት ደግሞ አቅራቢያቸው የሚያውቁት ሰው ሱቅ ላይ ስትሄድ አንዴ ስልክሽ ምናምን ብሎ ነው መንጥፎ ይዞ የሮጠው። በዛ ምክንያት እናትየዋ ምን እናርግ፣ እንዴት እናርግ፣ በምን ወይ ነው ስልካችን ልናስመልስ ምንችለው? ያኔ በሰዓቱ አዲስ ስልክ ነበረ። እሱ ደግሞ እንዴት ነው ማድረግ ምንችለው ምናምን ብላ የት ነው የጠፋብሽ ምናምን ብዬ አንዳንድ ነገር ለመርዳት እዚህ ነው ሰፈር፣ እዚህ ጋር ሱቁ እዚህ ጋር ምናምን ስላለችኝ በዛ መንገድ ነው ያወቅኩት። ማለት የነ ዴዚ አያት ሰፈር ነው። የዴዚ አያት ሲሆን አላውቅም። ቲና እና ዴዚ ያረፉበት ሰፈር ነው። ኦኬ፣ እዚህ መናገር አትፈልግማ? ለምን ፐብሊክ ላይ ይናገራል? አብሱ ይኸውልሽ እያለ ያለ ቆይ አብሱ አንዴ እያለ ያለ ይኸውልሽ ሞተች ከተባለች በኋላ ያንን ሰፈር እነሱ ሁለቱ አርፈውበት የተባለበትን ሰፈር ሄጄ ሳረጋግጥ ምንም አይነት ለቅሶ የለም አለሽ። በቃ አለቀ፣ እንዝጋው ይሄንን ነገር። ቤታቸውን ኤግዛክት እዚህ ጋር ነው ቤት የሚለውን ነገር አላውቅም የትኛው ጋር እንደሆነ፣ ግን ያኔ በነገሩኝ ምክንያት በዚህ ሰፈር ስላሉኝ እዛ ሰፈር ሄጃለሁ። ለቅሶ አላገኘሁም። እኔ ስልክ የተሰረቀችበት ሰፈር ማለት ነው። በቃ ጨርሰናል። እርግጠኛ ቤቷን ከዚህ አላውቅም። እሺ ሞ አንደኛ ኢንቴንሽናችን አንተ ጋር የመጣሁበት እኔ አታል በገባህበት ቁጥር ጀምሮ ነው ኮመንት የምጽፍልህ። ምክንያቱም የዚህች እናት ነገር እኛ እንቅልፍ የነሳ ነው። እኔ እንደውም ምን ነው ባላሰብኩት መጀመሪያ እንደ ማንኛውም ሰው እንደ ማንም ኢትዮጵያዊ ሰምቼ አዝኜ ባለፉ እስከምል ድረስ ከጭቅላቴ ላልወጣል አዶ ነው ለምን እንደሆነ ማለት ነው። ገባ የታገድነው በጣም ከባድ ትግል ላይ ስለሆነ እና አንተ ጋር የመጣ ነው ደግሞ ዋና ምክንያታችን ምንድን ነው? እኛ ላይቭ ላይ ገብተን በዚህ ጉዳይ ላይ ስናወራ አንተ ሜንሽን ያደርጉናል። ሞ ያውቃል ቢኮዝ ዋትሳፕ ስላልኩ ዋትሳፕ ማለት ፕራይቬት ነገር ታውቃለህ ብሎ ስላሰበ እሱን ማስረጃ ነው። የውጭ ስልክ እኮ ነው የእናትየው የቲክቶክ አካውንትና የዩቱብ አካውንታ መጥፋቱን ታውቃለህ ማለት ዲአክቲቭ አድርገውታል። የቲና አላውቅም። የቲና የቲክቶክ አካውንት አላውቅም፣ ማን እንደሆነ ስሙን አላውቅም። ግን የሆነ ሰዓት ላይ ቴክስት ጽፋልኝ ነበረ እዚህ ላይ ታምራት ነው የሚለው በእንግሊዝኛ ቲና ታምራት የሆነ ጊዜ ጽፋልኝ ነበረ እዚህ። እኔ ዋትሳፕ ላይ ዴዚ እዚህ ቲክቶክ ላይ ኮላቦሬት ካረገቻቸው ሰዎች መካከል አይ ቲንክ ከአሞራው ከባሏ ውጭ ከሁለት ሰዎች ጋር የተገናኘችው። አንድ ከኢቢኤስ ሰውዬ፣ አንድ ከኔ ጋር መሰለኝ ኖርማል ማስታወቂያ ያልሆነ ቪዲዮ የሰራችው። ከዛ አንጻር ቤተሰብ ጋር ይደርሳል፣ ያቁኛል ፊቴ የእሷ ቤተሰቦች እንጂ እኔ አላውቅም። ያ የዜናውን የሰራው ጋዜጠኛስ አሜሪካ ነው የሚኖረው ወይስ? ስልኳ አይሰራም ብሏል ሙሉዬ። እሱን ሰውዬ እኔ አላውቅም። እኔ ነገርኩሽ፣ እነሱ ናቸው እንጂ የሚያውቁኝ እኔ አላውቃቸውም። አብሱ ስልኳ አይሰራም። ሞተር ይህን ያህል እናንተ የምትጨነቁት እናንተ ይህን ያህል የሚያስጨንቃችሁ ከሆነ አሁንም ነገርኳችሁ እኮ ስለሌላ ሰው ፐርሰናል ኢንፎርሜሽን ራሱ በቃ እንድታምኑ ብዬ አለፌ ነገርኳችሁ። እኔ በራሴ ማውራት ያለብኝን አወራለሁ። ጉዳዩን ሳክ ችግር የለም። በቃ ሙሉዬ ጨርሻለሁ። እኔ ጥያቄ የለኝም። በቃ ማወቅ የምፈልገውን አክል ሰምቻለሁ። ከዚህ በኋላ ላለው ነገር የምችለውን እንደ ሰው ገብቶሃል። መሬት ላይ ባለው ነገር ላፈላልግ እችላለሁ፣ ቤተሰቧንም ጭምር። አመሰግናለሁ ሙሉሽ። አዎ እሺ ልዑል፣ ለአንተም የምልህ ተደጋጋሚ መጥተህ እዚህ ስለ ቲና ማወራ ነገር አለ ስትል አሁንም ያስገባው የምታውቀው ነገር ካለ ከአንተ ኢንፎርሜሽን ለመውሰድ ነው እንደ ሰው እንጂ እኔ ሰርክሏን ማቆይ ዴዚ ጠባብ ሰርክል ነው ያላት። ብዙ ሰው የምታወራ አይነት ሰው አይደለችም። ቴክስት የምታረግ ሰው አይደለችም። በጣም ጠባብ ሰርክል ነው ያላት። እነሱን ጓደኞቿን ሄጄ
ያው ዛሬ አሁን ጽፌላችኋለሁ። ዛሬ ድጋሚ ለሁለቱም ጽፌ ያለው የሚያውቁት ነገር ካለ እነሱ ከነሱ የሚጠፋ ነገር ስለሌለ ለምን በእያንዳንዱ ነገር ሰፖርት ሲያረጉ የነበሩ ልጆች ስለነበሩ እነሱ የሚነግሩኝን እናገራለሁ ወይ ደግሞ አጣርቼ እንትላለሁ እንጂ ሁሉም ሰው ግዴታ የለብንም። እንዴ ልበላችሁ የሰው ህይወት ላይ ፈትፍተን ያን ያህል መግባት የለብንም። እኔም መጨረሻ ላይ ተስፋ ቆረጥኩልኝ። ሙንዬ ፎሎግን መልስልኝ እሺ፣ ከይቅርታ ጋር እሺ። አሜን። ከየት እንደመጣችሁ አላውቅም፣ ግን በጣም ትልሩድ ናችሁ። ሰው ሲያወራ ጥልቅ ነው የምትሉት በመሀል። ያችን ቅድም የገባችሁ ፕሪንሰስም እንደዛ ብቻ። እኔ ሌላችሁ ለእንደዚህ አይነት ነገር ቦታውን መስጠት አልፈልግም። ለምን ነገ ሪከርድ ተደርጎ ሌላ ነገር ነው። ነገ የሞተች አካፋይ የልጁ እናት ናት። ስለዚህ የልጁ እናት ላይ እንደዚህ አይነት መጥፎ ነገር የሚሰራ አይነት ልጅ አይደለም ብዬ ማምን ሰው ነኝ። ፐርሰናሊ ያለን ነገር ይቅርና ወሬያችን ምናምን ይቅርና መጥፎ ነገር ያረጋል ብዬ ማስብ ሰው አይደለሁም። ያልሞተችን ሴት ሞተች የሚል ከሆነ ነገ የእሱ ፋኖች ከእሱ አጌነስት እንደሚነሱበት ያውቃል። አያረግም። እንደዚህ አይነት የተጭበረበረ ነገር ያን ያህል አያረግም። አንቺ ግን ኢንቦክስ ሄደች ስታወሪው እንደዚህ አይነት ወርድ ሊጠቀም የቻለው ብዬ ማስበው አንዳንዴ ሰዎች ኖርማል ይመስለናል። ሰዎች ሚዲያ ላይ ስለወጡ የኤቭሪዋን ላይፍ የእኛ ቢዝነስ ይመስለናል። እኔ አሁን ሚዲያ ላይ ስለወጡ ማንም ሰው የኔን እናት የመናገር መብት አለው ብዬ አላስብም። የኔን ሚስት የመናገር መብት ያለው አይመስለኝም። ኢትዮጵያ ውስጥ ግን የተለመደው ምንድን ነው? እኔ ልክ ሚዲያ ላይ ስወጣ ስለ ሚስቴ ኤቭሪዋን ይመለከተዋል። ኤቭሪዋን እዛ ውስጥ ያፈተፍታል። ኤቭሪዋን በጣም ያደክማል እንደ ሰው። ስለዚህ አንዳንዴ አሮጋንት ትሆኛለሽ። አሁን አንቺም ለእኔ አብሳላት መተሽ እዚያውን በጨዋ ሙድ ስላዋራሽ ነው እንጂ በኢንቦክስ የዴዚ እናት እንዲህ ብለህ እንዲህ ምናምን ተበጂ ነው የምልሽ። ገብቶሻላ? ማንም አይመለከተውም ስለ ፐርሰናል ላይፋችን። ሜቢ ከዛ ነገር ደክሞት ወይ ደብሮት ይሆናል። ግን እንዳልሹም እሱ ለዴዚ መጥፎ ነገር የሚያስብ ወይ ደግሞ መጥፎ ሰው ከሆነ ጊዜ ይነግረናል። ጊዜ ሲነግረን ደግሞ መጀመሪያ የሚጎዳው እሱ እራሱ ነው፣ አሌክስ ነው። ስለዚህ በማያገባን ጉዳይ ገብተን የግድ እንደዚህ ላይ ያሉ ቲክቶክ ሚዲያ ላይ ያሉ ሰዎችን እንደምናቅ ሆነን ፐርሰናሊ ብናዋራቸው ምላሹ የሚሆነው ስድብ ወይ ደግሞ ሩድነስ ነው። እኔም እንደዛ ስለማረገው ነው። ገብቶሻላ? እኔም አሁን እዚህ ኮሜንት ላይ እኮ ለምን ቀብር አልሄድክም ምናምን ሲሉኝ እኮ ልሳደብ ይችላሉ። ያላረኩትን አሁን ፕሪንሰስ የምትባለው እንደዛ ተናገሪያት ነው የወጣሁት። ምንድን ነው የእነሱ በዘር ጉዳይ የተገናኘ ነገር ስለሆነ ነገሩ በጣም ከፍቶ ሰው ሳያውቃቸው አምርሮ የሚጠላ ሰው ተፈጠረ። የዴዚንም እናት ከትግራይ አካባቢ አምርሮ መጥላት ጀመሩ። የዴዚንም ባል ደግሞ ከሌላ አካባቢ ያለ ሰው አምርሮ መጥላት ጀመረ እንጂ የፐርሰናል ጉዳያችን አይደለም። ገብተን ሚስት እንዲናት ሊያውም አርግዛ ከባድ ታይም ላይ ባሉበት ሰዓት ላይ ስለ እያንዳንዱ ነገር መጠየቅ እኔ ተገቢ ነው ብዬ አላስብም። ግን ዋሽቶም ከሆነ በኋላ እናንተ ምንም ሉዝ የምታረጉት ነገር የለም። እሱ ነው ብዙ ሉዝ የሚያደርገው። እንጀራውን ያጣል፣ ስሙን ያጣል፣ በቃ ገበያውን ያጣል፣ ኤቭሪቲንግ ያጣል። ስለዚህ በዛ ወይ አድርገን እናስበው፣ እንደ አንድ ቤተሰብ እናስበው እንጂ በዘር እንደተጣላ ሰው አርቀን አናስበው። የሆነ የተለያየ ዓለም ላይ የምንኖር ጠላታሞች አይደለም። ታፍና ከሆነ እናትየዋ መናገር ትችላለች። ታፍና ከሆነ ታግታ ከሆነ ብላችሁ የምታስቡ የእናትየዋ ቤተሰቦች ማውራት ትችላሉ። እህቶች አሏት አክቲቭ የሚጠቀሙ የሚሰሙ። ዴዚም ማውራት ትችላለች። እኛ የተነገረንን ነው የምናምነው። እንደተነገረን እኔ ሰማው እንደ ሞተች የሆነ ቨልነረብል የምትሆኝበት ስሜት አለ። ወጣው ሚዲያ ላይ እናትየዋ ታሳዝናለች ብዬ እንትን አልኩ። ያ ማለት ግን ማይሆን ሰውን ሄጄ መፈረጅ ወይ ደግሞ አግቷት ነው ገሏት ነው እንደዚህ አይነት ድራማ 2026 ላይ የሚደረግ አይመስለኝም። ከተረዳችሁ ትልቅ አካውንት ያለው ሰው አንተ ነህ፣ በቅርብም ያለው በዛ ላይ ቅድም እንደነገርኩ አንድ ያብሳለት ቅድም እንደነገርኩ በጣም ሜንሽን ያደረጉን አንተንም ስለነበረ ለዛም አንተም ልክ ለዚህ በዚህ ላይ ደግሞ ራስንም ነፃ እንድታወጣም ነው። ገባ? ያቃል የሚባለው ነገር የምታውቀውን ኦልሬዲ አሁን ነገርከን ማለት ነው። ስለዚህ አሁን ቅድም እንደተባልነው እኛ የተሰማን ስሜት የሚሰማ ከሆነ አትሊስት 50-50 የምትሆን ከሆነች እናት የት ሄደች የቅብር ቦታ ሴት ነው ብሎ የምትጠራጠር ከሆነ ከኛ ጋር የምትተባበር ከሆነ ግዴታ ከኛ ጋር ሆነ ባሰራም የራስን ማጣራት አረግና ወይ ንገረን ወይ ደግሞ ለህዝቡ አርግ። በቃ እንደ ህሊና ማለት ነው። እኛም ቁርአንም እኮ እየነገርኩ እኮ ነው። አንድ ነገር የምነግራችሁ ነገር
እኔ ፕሬሸር የሚሰማኝ አይነት ሰው አይደለም፣ መጨነቅ ሰው አይደለም። ሌሊቱን ሙሉ ቀኑን ሙሉ ስትጠይቀኝ ልትሉ ትችላለህ። ለራሴ መመለስ የምችል ሰው ነኝ። ምንም ነገር ምንም ቢፈጠር ምንም መሆን አይነት ሰው አይደለም። ማውራውን ነገር አስረግጬ መናገር የምፈልግ ሰው ነኝ። አንተ ስላልክ ሳይሆን የራሴ ህሊኔ ስለሚያዘኝ እንደጠጣ ሰው የቲና ሀዘን አሳሰበኝ። የዴዚን አካውንት ገብቼ ሳየው ጥቁር ነው እውነት ነው ማለት ነው ብዬ ሰዎች እንዳይረፍድባችሁ ብዬ ቪዲዮ ሰራው። ቪዲዮ በሰራው ጉዳይ ሰዎች ሲጠይቁኝ የዴዚ ማዘር ኢኖሰንት ነበረች፣ የተናገረችው አንዳንድ ስህተት ቢሆንም በጣም ምስኪን እናት ነበረች ብዬ አወራው። በዛ ነገር ተሰድብ ያለው ብዙ ሰው ይሄን ነገር ብሎኛል። ከዛን እየቆየ ሲሄድ ሞታለች አልሞተችም እንደ ሰውኛም ደግሞ ለቅሶ መሄድ ስላለብኝ ሰፈሯ እሷ በነገረች ኦንሊ ኮሚኒኬሽን የነበረኝ ከእናትየዋ ጋር ስለ ሰፈሯ የተሰረቀች ጊዜ ነው። እዛ ቦታ ሄጄ ለማጣራት ሞከርኩኝ። ምንም ነገር የለም ያልኩ ስልኳ ላይ 99 ጊዜ ደውያለሁ። አይሰራም። ማድረግ የምችለው በራሴ እያጣራው ነው። ክሎዝ ጓደኞቿ ብዬ ማሰባቸው የዴዚን እያወራው ቶቻላ እታች ከዘር ጋር ምናምን አታገናኙት። እኔ ጉራጌ ነኝ፣ ብዙ ጊዜ ነግሬያቸዋለሁ። ወደ ዘር ጠበን ነው እንደዚህ ጠበን ማያገባን ጋር ገብተን ስለ ዘር ተጨንቀን እንጂ የዴዚ እናታውን ትግሪ ብትሆን አያገባንም ልትሉ ነበር ማለት ነው። ምንም ከዘር ጋር የሚያገናኘው ነገር የለም። እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊነት ማምን ሰው ነኝ። ማንም ሰው እዚህ ጋር ነገርኳችሁ። አሌክስ ለእኔ መለሰልኝ አልኩኝ። ከአሌክስ ጋር የነበረኝ ኮሚኒኬሽን ጌም ነው የተጫወት ነው። አንድ ቀን ከዴዚ ጋር አብሮ ተጫወተ፣ ቀጣናቸው። ዜድ የምትባለው ባለጌ ሴትዮ ነበረች፣ በሷ ምክንያት ተጣላን። ጥሩ ኮሚኒኬሽን የለንም፣ ፎሎ አንደራረግም። ያ ማለት ግን ወጥቼ ስለ አሌክስ መጥፎ ነገር የማውራት ግዴታ ወይ ሞራሉ አለብኝ ማለት አይደለም። ስለ ዜድም ያወራሁት ዜድ በትክክል የእናትየዋን ፎቶ አስገልብጣ ስታስረግጥ ስለነበረች ነው። ልክ ስላለኩኝ ነው። ልክ ያላረገችው ነገር ስላየው ነው። የፈለገ ቢሆን የሰው እናት ተገልብጠው አይፖስትም። እዚህ ጋር ብንጣላ የሰው እናት አልፖስትም። ዜድን አሁንም ቢሆን እቃወማለሁ። ልክ አልሰራችም። ያኔ ልክ አልሰራችም። ያኔ ዴዚን አስደስታለሁ ብላ ለጌም የዴዚን ጊፍተሮች ይዛለሁ ብላ እናቷን ገልብጣ የተገለበጠበት ቦታ ገብታ ስታወራ ስለነበረ አትሊስት አውርዱት። የጓደኛዬ ሚስት እናት ናት ብላ አላከበረች። አሌክስም ጓደኛዋ ቢሆን የጓደኛዬ እናትን እንደዚህ አታርጉ አላለችም። ልክ አልሰሩም ምን ያልኩት እንጂ እከሌ አሌክስ እንደዚህ ያደረገ እንዲያደረገ መጥፎ ነው እንደዚህ ነው የዘር ምናምን ነገር ላይ አልገባም። እኔ አሁንም ምላችሁ ይሄ ነው። ሌላ ግልጽ ያልሆነ ጥያቄም ካላችሁ ጠይቁኝ። እኔ አይ ፕሬሸር እንዳይበዛ ፕሬሸር ይበዛብኛ ስላልክ ነው። አንድ ነገር ደስ ላውራ አሁን ሙን አውራ ምን ለመሰል አሁን ለእሱ ምስክርነት ሰጥተሃል። ዜድን ጥፋት አጥፍታለች። አዎ ግን የአሞራውን ቪዲዮዎች ሜቢ አላየህም ማለት ነው። እናቱን እንዴት ሲሰጥ አላረግም ያን ያህል ለምን እንደሆነ 21 ዓመት ቀጥተሻታል። ያንን የቀጣሻትን ትከፍያለሽ፣ አስርበሻታል እያለ በአደባባይ ሲያዋርዳት እንደነበረ ታውቃለህ። ከሱ በላይ ደግሞ ዋናው አስከፊው ነገሩ ደግሞ እገልሻለሁ አስገድልሻለሁ የሚል ሪከርድ ቪዲዮ በዋትሳፕ የተለዋወጡትም እሱም ወጥቷል። እሱ እንዴት እንዳላየው አላውቅም። እኔ ለዚህ ነው ፕሬሸር እንዲበዛብህ አልፈልግም። ምክንያቱም አንተ ሌላ ስለሆነ ነገር ልትገባም አልፈልግም። በሲሪየስ ልሁን አሁን አልከኛ እንደዛ ላልከኝ ነገር ጊዜው በጣም የተቀነባበረ ሜሴጅ በሚወጣበት ሰዓት ላይ ዋትሳፕ ላይ የሆነ ሰው እንደዚህ ያለ ምናምን ቢባል የማመን ቻንሴ በጣም ሬር ነው። ግን ተፈጠረ ከተባለም የመጀመሪያው ለዛ ነገር ሪስፖንድ ማድረግ ያለብን እኔ፣ አንተ፣ አብሳላት፣ ሰሟን ምናምን ከበደ አይደለም፣ ዴዚ ናት። የገዛ እናቷን ገላለሁ አስገድልሻለሁ የሚል ከሆነ አብረው የምትኖር አይመስለኝም። ዴዚ እንደኛ አይነት ማህበረሰብ ላይ ያደገች ልጅ አይደለችም። ውጭ ሀገር የኖረች ልጅ ናት። ነፃነት ምን እንደሆነ የምታውቅ ሰው ናት። ትንሽ ቫዮለንስ ሲፈጠር ፖሊስ ጋር 991 ምንድን ነው 911 ደውለው የሚያሳውቁ ማህበረሰብ ውስጥ ያሉ ትንሽ በረሮ ስታልፍ ለፖሊስ የሚደውሉ ሰዎች ናቸው። ለሴት ልጅ መብት እስከ ጥግ ድረስ የሚፈቀድበት ሀገር ላይ ናት
የገዛ እናቷን ገላታለሁ ሚል ከሆነ አብረው የምትሆን አይመስለኝም። ከአሜሪካ ነፃ ፍቃድ እያላት እዛ ስዊዘርላንድ ድረስ ሄዳ አትዝናና ከእንደዚህ አይነት ሰው ጋር ብዬ ማስበው። የመጀመሪያ መመለስ ያለባት ዴዚ ናት። ለእንደዚህ አይነት ቫዮለንስ ዴዚና እናትየው ታግተው ቢሆንስ? ዴዚ ማብራት 12 ዞን ነግታት አሜሪካ እያመላለሰ ሜቢ ቢኮዝ የት ሀገር ነው የምትኖሪው? አብሰላት ጀርመን። ምን ነው እኔ እንጃ። ሜቢ አረብ ሀገር ምናምን የምትኖር ይመስለኝ ነው። ግን አይ አይደለም። ጀርመን ዜናዎች እንዴት እንዲጠበበ አይኖርሽ እንዴ? ሰው ለብር በአሁን ጊዜ ብዙ ነገር በሚያደርግበት ዘመን ላይ ሴትዮዋ ደግሞ ኢንካም ለየትኛው ብር? ቆይ አንድ ነገር ልንገርሽ። አሞራው ጌም ተጫውቶ እኮ በአንድ ቀን እኮ ከሚሊዮን ብር በላይ እኮ ነው ያገኘው እኮ። እንደዛ የሚያገኝ ሰውዬ የልጁን እናት እርጉዝ ሆና ከእናቷ ጋር እንዴት ያግዳታል? አንድ ነገር ልንገርም፣ ለምንድነው ላይ ወንጀሉን ወደ አሞራው የምትወስደው? ማንም ሰው እኮ አሞራውን ክሌም ያደረገው ሰው እኮ የለም እዚህ ውስጥ። ማነው አሞራውን ወደ አሞራው ብሌም ልታረግ የምትሞክሪው እኮ እሱን እኮ። አንድ ነገር ልንገርሽ፣ ባላለሽ አብሳላት ባላለሽ አልገባኝም። አይ ተጌ ተው ሚት አታርግ ታውራ ሚት አርጊና አውሪ። ባለትዳር ነሽ አብሳላት? እኔ መመለስ አልፈልግም። በቃ በሚገባሽ ቋንቋ ሳስረዳሽ፣ ባለትዳር ከሆንሽ ባልሽና የባልሽ እናት ቢታገቱ የመጀመሪያ የምትሰሚ ሰው ማን ነው? አንቺ ኮንሽ የምትሆኚው። ከዛ ለነገሩ የፈለገ ጥዩ ባልሽን፣ ጉዳዩ እኮ ወደ አንቺ እንዳይመጣ እኮ ታጣራለሽ፣ ከፖሊስ ጎን ትሆኛለሽ። የእነሱ ስቶሪ በስድብና በዛቻ የተጀመረ በገልሻል የተጀመረ ቤት ያለ ነገር ነው። ሚዲያ ላይ ስለወጣ ነው። እኔ እኮ አሁንም ይህንን እኮ ነው። እናንተ እዚህ ኦዲየንሱ እንደዛ ነገሩን አታጋኑት። ኤቭሪዋን ቤት ስለማይወጣ ነው እንጂ ሁሉም ቤት ያለ ነገር ነው። ወላጆች ብዙ ጊዜ ሴት ልጃቸው የምታገባውን ወንድ በጣም ሰክሰስፉል ካልሆነ በስተቀር አክሴፕት የማድረግ ቻንሱ በጣም የጠበበ ነው። ሁሉም ቤተሰብ ጋር ጭቅጭቅ አለ። ሁሉም ቤተሰብ ጋር መተማማት አለ። ምን አይነት ሰው ነው ያመጣሽብን? ለአንድ ነጠላ ጫማ የማይገዛላት ልጅ፣ አንድ እንዲህ ማያረግላት ሁሉም ቤት አለ። ደግሞ ዘሩ እኮ ከእንትን እኮ ነው። እኛ አማራንን ትግሬ አምጥታብን ወይ ትግሬ ከሆነ አማራ አምጥታብን አለ። ሁሉም ቦታ አለ። የእነሱ ሚዲያ ላይ ስለወጣ ነው። ሚዲያ ላይ ወጣ አይዘልቅም፣ ቺት ያደርግባታል፣ ከሰው ጋር ሌላ ሰው ጋር ነው አለ እያላችሁ 700,000 ፎሎወር መሀል ላይ ቀለበት አረገላት፣ 700,000 ፎሎወር ላይ ፍቅር ሰሩ፣ 700,000 ፎሎወር ላይ አረገዘች። እንደዚህ እያረገ አረግዛም የሚያሳግት አስተሳሰብ በጣም ኋላ የቀረ ምን ጌል ሊያደርግ ነው? ምን ጌል በቅጡ ኢትዮጵያ አያስፈልግም። ሞዬ ተበትን ምክንያቱም ከእኔ አይደለም ማሰማት ያለብን፣ ለስዊዘርላንድ ፖሊስ ነው ማሰማት ያለብን። እኔ ምንም የፈጠረልህ ነገር የለም። ያው አይ ማለት ምንም እሱ እንትን ምንም የሚጠቀመው ነገር የለም። 6 ምናምን እርድና አንዴ ሞን ይኸውልህ፣ እኔ ስለ ዴዚ ስላምረው አይመለከተኝም። እቺ ሴት በመጨረሻ ሁሉም ሰው ሞተሽ ብሎ ካዘነ በኋላ ዴዚ ማናት ዜድ የምትባል ሴት ወጥታ የኛ ዘር ነው ብላችሁ የምትጮሁ አርፋችሁ ቁጭ በሉ፣ ንጹህ ጉራጌ ናት ብላ ኢቭን ለቅሶዋንም ሰው እንዳያዝንም ሊቭ ከፍታ ተናግራለች። በደንብ አድርገህ እንድታዳምጠኝ ይፈልጋል። ምን ዜድ የምትባሏች ጎረምሳዋ አሁን ከ3 ቀን በፊት ወጥታ ሊቭ ቤቷ ከፍታ የኛ ዘርነን ብላችሁ የምትጮሁ የምትሳደቡ ሰዎች አርፋችሁ ቁጭ በሉ፣ የዴዚ እናት ንጹህ ጉራጌ ናት ብላለች። በደንብ አድርገህ እንድታዳምጠኝ ይፈልጋለሁ። ታዲያ ምን አይ ላገናኝልህ ነው እንድታዳምጠኝ ስለምፈልግ። ይሄ ማለት ሰው ሞቷን የምቀበል እንኳን ቢሆን እቺ ሰው ከሞተች በኋላ ሰዎች እንዳይፈልጓት
እንዳያዝኑላት ወይም ሰው የለውም የሚናገርለት የለውም ብለው የሚሉትን ብሔር ሰጥተዋታል። ሲጀምርም ሞተች ብለውም ወደ ሚዲያ የመጡት እነሱ ናቸው። መጨረሻ ብሔር የሚሰጧት እነሱ ናቸው። እኔ ስለ ዴዚ አይመለከተኝም፣ ስለ አምሯ አይመለከተኝም። እች ሴት ግን ቆይ አንድ ቃል አስጨርሰኛ። አሙንዬ አይደለማ እኔ ላይቭ ላይ እንደዚህ አይነት ነገር እንድታወር ስለማልፈልግ ነው። የመጀመሪያ አሁንም እየነገርኩሽ እኮ ነው። ዜድ ደንቆሮ ናት። የዜድን ወሬ እኔ ጋር አታምጪ። መጀመሪያም ቪዲዮ ሰርች የተናገርኩት ዜድ ደንቆሮ እንደሆነች ሰው እንዲረዳ ነው። ሰው አንዳንድ ሰው ያወራል ልቡ የዋህ ነው በሚል አረብ ሀገር ያሉ ብዙ ሰው ሄደው ዜድን ፎሎ ስለሚያደርጓት ያኔም ደግሞ ማይደረግ ሁሌ ዜድ በህይወቷ ልክ ሆና አታውቅም። ዜድ ሁሌ ተሳስታ ይቅርታ እንደጠይቀች ነው። ሁሌ እንዳለቀሰች ነው። ሁሌ እንደተሳሳተች ነው። የእንደዚ አይነቱን ሰውዬ ላይቭ ሰምተሽ እኔ ጋር መጥተሽ እንደዚህ ብላለች ብትኝ ለእኔ ምንም አይሰራልኝም። ገብቶሻላ? ኦልሬዲ ዜድ ደንቆሮ መሆኗን እኔ እኮ እንደምን አድርጌዋለሁ። ገብቶሻላ? አመኘበታለሁ። ለምን ደንቆሮ ባትሆን የሰው እናት ለጥፋ ቆይ ስሚኝ፣ የሰው እናት ለጥፋ አትሳደብም። አሁን ግን ለአንቺ የምጠይቅሽ ነገር የዴዚ እናት አማራ ነኝ ብላ ስላሰበች ነበር እንዴ አሁን ሞተች ሲባል ያዘንሽው? ሰው ስለሆነች እናት ስለሆነች ከሆነ ከሞተች በኋላ ስለሚሰጣት ዘር አይመለከተንም። አንቺ ሌላ ሰው ወረደ ጠበበ ብለሽ ከዛ ሰው ጋር ለምንድን ሰው ሞቶም ዘር ከሚሰጥ ሰው ጋር እንዴት ታወሪያለሽ? እንዴት እነሱ አላስጨረስከኝም እኮ እንደዚህ አይነት ሲሊ ነገር አታውሪ እኮ ነው። እኔ ሲሊ አይደለም ይሄ አይደለም። አሁን የኔና የእናንተን ልዩነት እየነገርኩሽ እኮ ነው። እኔ የዴዚ እናት ሞተች ሲባል ያዘንኩት እናት ስለሆነች ኢትዮጵያዊ ስለሆነች ሰው ስለሆነች ነው ያዘንኩት እንጂ አማራ ስለሆነች ትግሬ ስለሆነች ጉራጌ ስለሆነች ጋምቤላ ስለሆነች አይደለም። በቃ እኔ ያዘንኩት እናት ስለሆነች ነው። ስለዚህ የዴዚ እናት ከሞተች በኋላ ማንም ሰው መጥቶ ዘር ቢሰጣት የኔ ሀዘን አይጨምርምም አያንስምም። አለቀ። የኔ አመለካከት ያ ነው። አሁን የምታወሪበትን ቦታ ነው ያልገባሽ። እኔ ጋር እንደዚህ ነው ወሬ አታውሪ። ከዘረኝነት በጣም የራኩ ሰው ስለሆንኩኝ ስለ ዘር ስታወሪ ያመኛል፣ ያንገሸግሸኛል። እንዲሁም ኖርማል ሰው ስለ ዘር ሲያወራ ምናደል ሰው ነኝ። ገብቶሻላ? ዘር ኖሮኝ ዘር እንደሌለኝ ምኖር አይነት ሰው ነኝ። ዘረኝነት ማለት በጣም ጠባብ ጥብብ ያለ የአሌክስ እናት ብትሞት ማዝነው ሀዘን እና የዴዚ እናት ብትሞት ማዝነው ሀዘን እኩል ነው። ከተረዳሽ ነው። ኢንቨስቲጌት ማድረገው ለሀቅ ያልተደረገ ነገር ሲሆን ነው እንጂ የአማራ እናት ሞተች የትግሬ እናት ሞተች ብዬ አይደለም። በቃ ንጸት ያልኩ አዲስ አበባ የተወለድኩኝ የማንንም ዘር ማላጠራ እኔ እንደዚህ አይነት ነገር የለብኝም። ኳስ ብጮት ከከሌ ዘር ጋር ነው አልልም። ስራ ብሰራ ከከሌ ዘር ጋር ነው አልልም። ብበላ ብጠጣ ከከሌ ዘር ጋር ነው አልልም። ሞተ ቢባል ከከሌ ዘር ጋር ነው አልልም። ስለዚህ የማንም ደንቆሮ ጉራጌ ናት አማራ አይደለም ስላለች እኔ እዚህ ውስጥ ጭንቅላቴ ውስጥ ከትቼ ማወራ ሰው አይደለሁም። ስለዚህ አታውሪ እንደዚህ አይነት ነገር። ሌክስ እንደዚህ አይነት መጥፎ ነገር እያደረገ ነው። እንደዚህ አይነት ነገር ኮሚቴ እያደረገ ነው። ስለዚህ እሱን ማጋለጥ እንፈልጋለን። እሱ እንደዚህ ነው ምትዩ ካለ ፐርሰናል ኢንፎርሜሽን ካላችሁ ልስማችሁ እንጂ ሸንኮራ አገዳ የምትመጠን ልጅ እሷ አወራች አላወራች እኔ ምን ይሰራል? ይኸውልህ ሙን እማውራክ ምልክ በክብር በጥሩ ወንድምነት እያወራው ስለሆነ በክብር 1 ደቂቃ ስጠኝና ውርቼ ልውረድ። ማይሆን ነገር አታውሪ እኮ ነው ስለ ዘራት። ይኸውልህ ሙን አንተ ምንም ታረጋለህ ብዬ ሳይሆን አንድ እንደሚያውቃት ሰው ሞቷን ከሰማክ ቀብሯን ካወክ ብዬ ነው ገብቼ ጠየቅኩ እንጂ ምንም ታረጋለህ ተፈጥራለህ ብዬ አይደለም። አእምሮውን በቃ አላቅም ብለሃል። እኔ በምወስደውና በምናገረው ነገር የራስህን ነገር አስቀምጣል። አንተ ኢትዮጵያዊ ነህ፣ ዘር የለህም። አንተ ኢትዮጵያዊ ነህ፣ በቃ አለቀ። እሱን ተቀብለናል፣ ሰምተናል። እቺ ሰው ግን ከሞተችን በኋላ ዘር እየሰጧት ሲፈልጉ የፈለጉትን ነገር እያደረጉ በቁመና ሲያንቋሽሹ ሲሰድቧት የነበሩ ዛሬ መጥተው ያዝናሉ ብለህ ብትለኝ ልቀበል አልችልም። እኔ ሲሰድቧት የነበሩትን እኮ ነገርኩሽ። ሰድቤ የአንቺ ፎቶ አልተለጠፈም፣ የእኔ ፎቶ ተለጥፎ ተሰድቤ ያለው እኔ በዘር ሲሰድቧት የነበሩ ሙንዬ በውስጥ ገብተው እዚች ጋር በምናወራው እንኳን ይኸውልህ አንድ አይነት የሆኑ ሰዎች ስለ አንድ ሰው መሞት አለመሞቷን እናረጋግጥ ብለን እኔ እናንተ በምናወራው እንኳን አንድ አይነት ሰዎች ኮመንት የሚጽፉ ሰዎች አሉ።
በቃ እነሱ ቢዝነሳቸው ያልሆነ የማይመለች የት ነው የሞተችው? እሱን እኛም እየጠየቅን ነው። ይህን ነው እያደረግን ያለ ነው። ልዩነታችን አሁንም እንደ ሰውኛ ያለውን ልዩነት እኔ እየነገርኩሽ ነው። እንደ ሰውኛ ያለን ልዩነት ምንድን ነው? እኔ ሀዘኔታ ተሰምቶኝ ነው የዴዚ እናት የት ነው የተቀበረችው ልጠይቅ እያልኩ ያለሁት። አንቺ ደግሞ ማቶጁን ሰው ወይ ደግሞ ለማቶጁ ዘር ሽንፈት ነው ብለሽ ስላሰብሽ ነው እየጠየቅሽ ያለሽው። ያ ጋር ነው ልዩነቱ። ማዘን ያለብን እንጂ ሰውን ብለን እኔ ስለ ዘር አላወራሁም እኮ። እነዚህ ሰዎች ዘር እየሰጧት ነው አልኩ እንጂ እኮ ይሄ ዘር ናት የዚህ ዘር ናት እያልኩ አይደለም። ከሞተችም በኋላ አንድ አይነት ሰዎች ዘር እየሰጧት ነው እያልኩ ነው ያለሁት። አሁን እያልኩሽ ያለሁት ዘር ሰጧት አልሰጧት ደግሞ ትልቅ ማከብረው ሰው ቢሆን እንደዚህ ያለው ችግር የለውም። የወረደች አሜን ቁራ ገዳ እየበላች ላይ የምትገባ ሙሉዬ በቃ እናመሰግናለን። ደህና ደርሽ። ችግር የለም እነግርሻለሁ። አሞራውን እንደምትወደው ነግራኝ ነበር። እኔ ነግራኝም ብቻ ሳይሆን በወሬ መሀል ሰምቻለሁ፣ አውቃለሁ። ይህ ምልህ ገና ሳይፈጠር ድሮ ነው። ድሮ ከዴዚ ጋር እኔ ዴዚን ያገኘኋት ኦክቶበር ኖቬምበር ላይ ነው። ከአሞራው ጋር ኦፊሻሊ መሆን የጀመሩት አመቱ አልቆ ጃንዋሪ ፌብሩዋሪ ላይ ነው። እና ቀድማ ነግራኝ አማክራኝ ነበር። ኦኬ ከወደድሽው ለምን በፍቅር ስለማምን ሰውን ከዘር በላይ የሚያደርገው ፍቅር ነው። ከሁሉም በላይ ፍቅር ነው የሚበልጠው መጀመሪያ። ከዛም በኋላ አብረው ሆኑ። ይሄ ኬዮስ ተፈጠረ። ይሄ ኬዮስ ማለት እናትየዋም እንደዚህ ማውራት ጀመረች፣ አባትየዋም እንደዚህ እንትን ዴዚም ዮኒ ማኛ ጋር ገቡ። አላስፈላጊ ድራማ ውስጥ ገቡ። እንደ ሰውኛ ዴዚን እና የዴዚን እናት እንደሚቀርብ ሰውዬ አሞራው ያን ያደረገው ነገር አስከፍቶኛል። ከእናትየዋ ጋር ግብ መፍጠር የለበትም። ላይቭ ላይ በጣም ያስከፋኝ። ከአሞራው ጋር ፎሎ አንደራረግም። ዴዚንም አንድ ቀን ጎበዝ በርቺ ከአሞራው ጋር ብያት አላውቅም። ገብቶሃል? ያደረገው ነገር ስላናደደኝ ግረጋ ብዬ ሳስበው ወጣት ነው። ዳይሬክትሊ የሆነን ሰው አፕሮች ለማድረግ ሲሞክር፣ የሆነች ልጅ አፕሮች ለማድረግ ሲሞክር ማይሆን ስም ተሰጠው። ልጅነት ነው ወጥቶ ሪስፖንድ ያደረገበት ወይ ገብቶሃል? ሚዲያውም አለ፣ ሰውም ይሰማዋል፣ ፋኖችን እየፈጠረ ነው። ስለዚህ ተናገራት የሚል ሰው አለ፣ እንዲህ አርጋት የሚል ሰው አለ። ወጣ ሚዲያ ላይ ማይሆን ነገር ተፈጠረ። እናትየውም ዲስሪስፔክት ተደረገች። አሞራው ቀጥታ ከጉዳዩ ጋር ስለሚሄድ አብሮ ምን ብዬ አሰብኩ? ሜቢ ልጅ ነው ጥፋት ሰርቶ ነው። የዜድን ግን እኔ አሁንም ዜድን ምሰርባት ምክንያት አያገባት፣ ውጭ ያለች ሰው ናት። አሞራውና ዴዚ ወለዱ፣ ተኙ፣ ታጠቡ፣ በሉ፣ አይመለከታትም። ጭራሽ ከነመፈጠሯ አያውቋትም። አንድ ቀን አግኝቷት አያውቁም። በማያገባ ገብታ ጓደኛዬ ነው ብላ ተቆርቁራም ቢሆን የሰው እናት ስታሰድብ ስለተናደድኩኝ ዜድን ተናግሬያታለሁ። አሞራው ግን ዳይሬክትሊ ስለሚመለከተው ምን እንዳለፈ አናውቅም። በዘሩ የተሰደበው እሱ ነው። መጀመሪያ እንዳልኩ ዜድን ዴዚ እንደሚቀርብ ሰው፣ ቲናን እንደሚቀርብ ሰው በጣም አናዶኛል። ግን ረጋ ብዬ ሳስበው መጀመሪያ በዘሩ የተሰደበው እሱ ነው። ጎዳና በመኖሩ ወይ ደግሞ በሊቢያ መሰደዱ የተሰደበው እሱ ነው። ባለበት በራሱ ማንነት የተነገረበት ወይ የሰዎች የወረዱበት እሱ ላይ ስለሆነ እንዲህ ሪስፖንድ ማድረግ እንዳለበት እኔ አላውቅም። እሱ ነው ሪስፖንድ ያደረገበት ወይ ግን አሁንም ማቹርድ ቢሆን እንደዛ አያደርግም ነበር፣ ዝም ነበር የሚለው። ግን ያኔ እንደዛ ተፈጠረ፣ ተናደደ። ጥርጣሬዎች ነበሩኝ። ጥርጣሬዎችን ግን ሁሉንም መልሷቸዋል። አሞራው ምንድን ያደረገው? ዴዚን አይንከባከባትም ወይ ደግሞ ቺት ያደርግባታል ወይ ቁም ነገር ላይ አይደርስም፣ አይወዳትም ብዬ ነበር ማስበው። ያንን ነገር እንደሚንከባከባት እንደሚወዳት፣ እሷ ደስተኛ እንደሆነች ልጅ እስከ ማርገዝ ድረስ ስለደረሱ ሪሌሽንሽፓቸውን በጣም ነው ማደንቅላቸው። ባይጣሉ ቤተሰብ ባይጠላላ በጣም አሪፍ ነበር። ተጣሉ፣ ግን መጨረሻው ለዴዚ ጥሩ ሰው መሆን ነው ሆኗል። ስለዚህ እኔ አሞራው ጋር አሁን ቅሬታ የለኝም። አሁንም ለብዙ ሰዎች ልናገር ፈልገው እነሱ ካፕሎች ናቸው፣ የሚዋደዱ ሰዎች ናቸው። ይዋደዱ፣ ተዋቸው። ባለፈ ህይወት ስህተት ተፈጥሮ ሊሆን ይችላል። ያን ስህተት እንዲያርሙ መፍቀድ ነው። ከምንም በላይ ደግሞ ደስተኛ ባትሆን ዴዚ ራሷ ወጥታ ትናገር ነበረ። እንደነገርኳችሁ ከኛ በላይ ከልጅነቷ ዩቲዩብ ስትፖስት
ቲክቶክ ስታወራ የኖረች ሰው ናት እና እንዴት ቲክቶክ እንደሚሰራ ታውቃለች። አንድ ቪዲዮ አንድ ፖስት እንዳለ ድምጥማጡ የሚያጠፋ ነገር መናገር ትችላለች። የማዲንጎ ልጅ አማርኛም አትችልም። የዴዚ ክሎዝ ፍሬንድ ናት። ዱባይ ነው የምትኖረው ከእናቷ ጋር። አሁን ላብራቶሪስት ናት። አሪፍ አይመስለኝም። የግለሰብ ታሪክ ፕራይቬት ማውራት አለብን ያለ እኔ መጠየቅ የለባችሁም። እኛ የምንፈልገው የዴዚ እናት አድራሻ ቦታ ብታውቅ ከሆነ ምናልባት አሁን ሰፈር አውቃለሁ ስልክ ጠፋት ነው ወይ ብለህ ነበርና ምናልባት ሰፈሯን ታውቀዋለህ። መሄድ እንችላለን፣ ማጣራት እንችላለን። እቺ እናት አርፋም ከሆነ ያልነግርሽማ የኔ እናት ሚዲያ ላይ ያልነግርሽ አሁን የእናንተ ኢንቴንሽን አልገባኝም። አብሳላት እኔ ላስረዳ ወንድሜ፣ እኔ ላስረዳ። እኛ ብዙ ሰዎች ሚዲያ ላይ እየመጡ ግማሹ ሞተች፣ ግማሹ አልሞተችም፣ ግማሹ ቦይፍሬንድ ነበራት፣ ግማሹ ቦይፍሬንዷ ገንዘብ ያወጣ ነበር የሚል የተዘበራረቀ ነገር ያወራል። ኢንፋክት ቲና ገንዘብ የሚይዛ ቢዝነስ ለመስራት ሀገር እንደገባች እንዳንድ ሰው ሞቷ ምንም ረጉራል እየተሰራ ነገር ቦይፍሬንድ ያላት ቆይ እነግርሃለሁ። እሱን ቴና ስለተባለ እቺ እናት እውን አርፋለች። ስለማታውቁት ሰው አታውሩ እኮ የምለው እኮ ቲና እንኳን ቦይፍሬንድ ለመያዝ ሌላ እኔ ሀሳብ ልንገርህ። እኔ ማወቅ የምፈልግ አብሲኔ ላስረዳው። ቆይ አሁን እዚህ ጋር ምታወሪበት አብሳላት አንቺ አሁን ራሱ ምታወሪው ለእናትየው ዲስሪስፔክት እናትየዋ እንደዚህ አይነት ነገር እንኳን ቦይፍሬንድ ለመያዝ ወይ ደግሞ ገንዘብ ለሰው ለማጥፋት ጭራሽ ወደ እንደዛ አይነት ነገር ለመድረስ ቀርቶ ሌላ ነገር ራሱ የምታስብ እናት አይደለችም። ለዛ ነው ስለማታውቁት ሰው አታውሩ ምለው እና ይሄ ደግሞ እኔ አሁን ራሱ በጣም እየተናደድኩ ነው። እንደዚህ አይነት ሚዲያ ሰጥቻችሁ ስለ እሷ እንደዚህ አይነት ወሬ እንድታወሩ እኔ አልፈልግም። የሰማሽው ነገር ፖስተሽ ማንም ሰው ቆይ አንዴ ማንም ሰው እንዴ ልበላችሁ እዚህ ወጥቶ መሰላችሁ ጉዳይ ማንም ሰው ስላወራ ሌላ ሰው መጥቶ ስላወራ ቦይፍሬንድ ይዛ ብር ይዛ ምናምን የለም። በንጹህ ወይ ስለጠየቃችሁኝ በንጹህ ወይ ከማጣራት አንጻር ነው የነገርኳችሁ። እናትየዋ እንኳን እንደዚህ ለማሰብ ቀርቶ ዩቲዩብ ላይ የራሳቸው ሾው ለመክፈት ያስቡ ነበር። ስለሷ አማክራኝ ነበረ። ኢንቴንሽኗ ጥሩ ነበር። ታለንት ያላቸውን ሰዎች እንደማውጣት ዴዚ ጀጅ ሆና እየገመገመች እንደዚህ እያለች ለማውጣት ነው ሀሳባቸው የነበረው እንጂ ሌላ መጥፎ ኢንቴንሽን የለም። እኔ ደግሞ ቪዲዮ የሰራሁበትና ሚዲያ ላይ የተናገርኩበት ምክንያት ሞተች የሚባል ወሬ ሰማሁ። ከዛም ዴዚ ሪች ማድረግ አልቻልኩም፣ ጓደኞቿ ሪች ማድረግ አልቻልኩም። ከዛም በኋላ ዴዚ ጥቁር ፕሮፋይል ፒክቸር ስታረግ ዴዚ ትልቅ ፕላትፎርም ያላት ሰው ናት። ከሰው ከመንገደኛ ራሱ ስልክ ተቀብላ ዩዘር ምናምን የሚል አካውንት ይዛ ዴዚም ሆነች የዴዚ እናት አንድ ቪዲዮ ቢሰሩ ቫይራል ይወጣል። እናቴ አልሞተችም ወይ ደግሞ እሷ እንደዚህ ብትል ቫይራል ይወጣል። ሁለቱም ሳይናገሩ ሲቀሩ እውነትም የተፈጠረ ነገር አለ ብዬ ስላሰብኩኝ ሰዎች እንዳይረፍድባችሁ ከወላጆቻችሁ ጋር እንዳትጣሉ ብዬ ሰራው ቪዲዮ። አለቀ። በዛ ዙሪያ ነው የዞርኩት የተናገርኩት። ሌላ ምንም ነገር የለውም እንጂ እያንዳንዱ የሚያወራው ሰው ሰጣችሁ እንዲህ ብሏል እንዲህ ተብሏል ከተባለ ሌላ ነገር ነው። ሙኒዬ ምን አለ መሰለክ፣ አንዲትን ሚዲያ ላይ የምናውቃት ስስ ልብ ያላት መልኳን አታ ለልጇ መልኳን ያጣች አንገቷን ጎንበስ ብላ ብዙ ነገር እንዳሳለፈች አንድ ሴት አንድ ሰው መጥቶ ከመሬት ተነስቶ ሞተች ብሎ ሲልክ ልትቀበል በጣም ከባድ ነው። ምክንያቱም ሚዲያውን በከፍተኛ ሽፋን አግኝታለች እች ሴት። ነገር ግን ምንም ማስረጃ ግን የሚመጣልን ነገር የለም። እንደሰማነው እሁድ ተቀበረች ተባለ። አትሊስት አንድ ሰው እንኳን አንድ ሰው የቀበር ስነስርዓት የሚያሳይክ የተቀበረችበት ቦታ የሚነግርክ በቪዲዮ የሚሆን በፎቶ የለም። ሌላው እየተመጣ የሚወራው ሞቷንም የነገሩን አንድ አይነት ሰዎች ናቸው። የተወሰኑ ሰዎች አንድ አይነት ሰዎች አንድ ዓላማ ያለው ሰዎች ነው የነገሩን። እንደገና መተውም አትናገሩ ዝም በሉ ተረፍበትም የሚሉን ደግሞ አንድ አይነት ሰዎች ናቸው። እኛ የታለች የቱ ጋ ነው የሞተችው አገር ላይ እንዳለ ሄደን እንቅበርም ለቅሶ የምንነሳ ስንል አፋችንን የሚያዘ
አንዴ ይህን ነገር ላስቁምሽ። አንቺ የምትይውን ነገር 50% እኔም ባምነው ደስ ይለኛል። ቲና አልሞተችም ብዬ አሁንም የሆነ ጥርጣሬ የሆነ ነገር እስካላየው ድረስ ሞተች ብዬ ሙሉ በሙሉ አልደመድምም። የሆነ ማስበውና ማዝንበት ነገር አለ፣ የሆነ የምጠናጠርበት ነገር አለ። ግን ዴዚ ትልቅ ልጅ ናት። ትልቅ ልጅ ናት ስልሽ ማቹርድ ናት። ማቹርድ ከመሆን አልፋ የራሷን ቾይስ መምረጥ፣ የሰው ጋር አብሮ የመሆን ከሀገር ሀገር መንቀሳቀስ ብሎም ተርፎም ማርገዝ ደረጃ የደረሰች ማቹርድ ሴት ናት። እናትየዋ ሞቱ ሲባል በፈለገ የራሷ አካውንትን አክሰስ ማድረግ ባትችል ራሱ ጥቁር ፕሮፋይል ፒክቸር ሲደረግ ወይዮን ነገር ሲደረግ የሚዲያ ሰው ናት። 680,000 ፎሎወር በላይ ያላት ሰው ናት። ቪዲዮ ሰርታ እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ይሻላ እናትየዋም እስከማውቃት በጣም 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 ይህ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ ብትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወጥታ ማውራት ትችላለች አለ እስካልታገተች በስተቀር። ቀብር ሄጃለሁ ብለሃል። ወሬ ነሽ ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። በማውቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። ይሄን ነው የምንፈልገው። በቃ እዛ ምንም ነገር የለም። ሌላው ደግሞ